ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በኢትዮአርሰናል ቻናል ላይ እንገኛለን። የሀገራት ጨዋታዎች ተጠናቀዋል። አሁን ከዚህ በኋላ የሚጠበቁት በክለብ ደረጃ ያሉ መርሃ ግብሮች ናቸው። ከመጪው ቅዳሜ ጀምሮ በእንግሊዝ የኤፍኤ ዋንጫ የግማሽ ፍጻሜውን ለመቀላቀል የሚደረጉ የሩብ ፍጻሜ ጨዋታዎች ወይም በኳርተር ፋይናል የሚጠበቁ ጨዋታዎች ይኖራሉ። በስፋት እንመለከታቸዋለን። ከዛ ውጪ ግን በክለቦች ደረጃ ቅድመ ውድድር ዘመን ዝግጅታቸው ምን መልክ ይኖራል በሚል አዳዲስ እየወጡ ያሉ መረጃዎች አሉ። ስለዚህም በስፋት የምንነግራችሁ መረጃዎች ይኖራሉ። ከአርሰናል ጋር በተያያዘ የሚነሱ አርሰናልን የተመለከቱ ጉዳዮችን ብቻ እናነሳለን። ለእናንተም የምትሳተፉባቸው ጥያቄዎችን ይዘናል። ትናንትና በነበረን ከትናንትና በስቲያን በሰራነው ቪዲዮ ላይ ፏድ እንዲሁም ደግሞ አበበ መልእክቶቻቸውን ጽፈውልናል። የእናንተም ተሳትፎ እንፈልጋለን። ዛሬም በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ጻፉልን። የእንግሊዝ ፕሪሚየር ሊግ ሊጠናቀቅ ወይም የመጨረሻው መርሃ ግብር ሊደረግ አርሰናል ከክሪስታል ፓላስ የሚያከናውነው አርሰናል የዋንጫ አሸናፊነቱ ከተረጋገጠ በኋላ የሚደረግ ጨዋታ ይሆናልና በዚህ ጨዋታ ላይ ከ52 ቀናት በኋላ ይደረጋል። በአርሰናል መለያ 52 ቁጥር ለብሶ የምታስታውሱ ተጫዋች ማን ነው? ሀሳባችሁን ጻፉልን። እኔ መለስ ብዬ መልሱን ወደ እናንተ የማጋራችሁ ነው የሚሆነው። ከዛ ውጪ ግን ሌሎችም የምናነሳቸው ዝርዝር ጉዳዮች አሉ። አርሰናል ቤት ትናንትና አፕሪል ዘፉል ነበር። አርሰናልን በተመለከተ በአፕሪል ፉል ላይ ወይም እንደዚህ እንደ ማሞኛ ሐሰተኛ ዜናዎች ይወጣሉና አርሰናል ቤት የተሰሙ ሌሎችም አንዳንድ እናንተን ፈገግ ያስብላሉ የምንላቸውን ዜናዎችም እንነግራችኋለን። 1-2-3 ዜናዎችን መርጠንላችኋል። ከዝውውር ጋር የሚነሳ ጉዳይ ለአንድ የተጫዋች ወኪል በጀርመን ቡንደስሊጋ እየተጫወተ ይገኛል። ተጫዋቹ ወኪሉ ደግሞ ከአርሰናል ጋር ስላለው ግንኙነት በተለይ ደግሞ ሚኬል አርቴታ በተጫዋቹ በኩል ምን ሀሳብ አለው በሚለው ላይ ቆይታ አድርጎ ነበር። በብዙሃን መገናኛዎች ብዙዎች እየተቀባበሉት የሚገኝ ጉዳይ ነው። ቡካዮ ሳካ ብዙ እየተተቸ ይገኛል። በእንግሊዝ ብሔራዊ ቡድን ስላለው ቦታ በአርሰናል ስላለው የመሪነት ሚናም ብዙ ቢባልም ዋይኒ ማርክ ሩኒ እንዲሁም ደግሞ ስሚዝ የቅድመ አርሰናል አጥቂ ያነሷቸው ጉዳዮች አሉ። በእነዚህ ጉዳዮች ላይ ተጨማሪ ሀሳቦችን እየነገርኳችሁ ቆያለሁ። ከዛ ውጪ ቡካዮ ሳካንም በተመለከተ ብቻ አይደለም፣ ስለ ማክስ ዳውመን፣ ስለ ማርቲን ኦዴጋርድ፣ ሌሎችንም የአርሰናል ተጫዋቾች የተመለከቱ ጉዳዮችን እናነሳለን። ሉዊስ ስኬሊንም የተመለከተ ሀሳብ አነሳላችኋለሁ። የእናንተን ተሳትፎ እንዳልኩት ነው እንፈልጋለን። መልእክቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። የአርሰናል ቻናል ነው። አርሰናልን ብቻ የምናነሳበት የአርሰናል ጉዳይ ከቨር የሚደረግበት ነውና የእናንተን ተሳትፎ ለአርሰናል ደጋፊዎችን በማጋራት ጭምር አብረውነታችሁን አሳዩን። ቻናላችን በምንፈልገው ልክ እያደገ አይደለም። ሌላ ጥያቄ ላስከትል። ቅድም ካነሳሁት 52 ቁጥር የለበሰ የአርሰናል ተጫዋች ስም ንገሩኝ እያልኩ ነበር። 52 ቀናት ይቀሩታል የእንግሊዝ ፕሪሚየር ሊግ። ከዛ ውጭ ግን ባሉ ሂደቶች ላይ የእንግሊዝ ፕሪሚየር ሊግ የማርች ወር እስካሁን ባሉም በፕሪሚየር ሊግ ሂደት ላይ የአርሰናል ምርጥ ተጫዋቾችን ተመልክተናል። በአርሰናል ተጫዋቾች ዙሪያ የማርች ወር ምርጥ ተጫዋቾች እጩዎች ይፋ ተደርጓል። የመጋቢት ወር ምርጥ ተጫዋቾችን ይፋ ሲያደርግ በክለቡ በኩል ዳቪድ ራያ ግብ ጠባቂው ዳቪድ ራያ በእጩነት ከቀረቡ ተጫዋቾች መካከል አንዱ ነው። ዴክላን ራይስ፣ ገብርኤል ማጋሌሽ እና ኤበረቼዜ በዚህ የመጨረሻ 4 ተጫዋቾች ዝርዝር ውስጥ ተካቷል። የእናንተ ምርጫ ማን ነው? ዳቪድ ራያ፣ ዴክላን ራይስ፣ ጋብሪኤል ማጋሌሽ ወይስ ደግሞ ኤበረቼዜ? ሀሳብ አስተያየቶቻችሁን ጻፉልን። ምርጫው ይፋ ሲደረግም ለእናንተ የምናነሳ ነው የሚሆነው። ትናንትናም ባነሳናቸው ጉዳዮች ላይ ሀሳብ፣ መልእክት፣ አስተያየቶቻችሁን እንቀበላለን። ሉዊስ ስኬሊ እንዲሁም ደግሞ ማክስ ዳውመን በታችኛው የአርሰናል ቡድን ውስጥ የነበራቸውን ቆይታ ተመልክተናል። ከዛ ውጪ ደግሞ በዋናው ቡድን ውስጥ ስኬታማ ጊዜን እያሳለፉ ካሉ ተጫዋቾች መካከል አንደኛው ቪክተር ዮኬሬሽ ነው። ቪክተር ዮኬሬሽ በስዊድን ብሔራዊ ቡድን በኩል አሌክዛንደር አይዛክ ባይኖርም ቪክተር ዮኬሬሽ ስዊድንን ተሸክሞ ለ2026 የዓለም እግር ኳስ ዋንጫ አሳልፏል ማለት ይቻላል። በሁለት ጨዋታዎች 4 ግቦችን አስቆጥሯል። 2026 ከገባ ወይም የፈረንጆቹ አዲስ ዓመት ከጀመረ ጀምሮ 22 ጨዋታዎችን አከናውኖ 15 ግቦችን አስቆጥሯል። በሁሉም ውድድሮች ያሉ ሂደቶች በደንብ የሚነገርላቸው የሚጠበቁ ናቸውና ስለ አርሰናል ብዙ ማንሳት ይቻላል። ቪክተር ዮኬሬሽ በዚህ የአርሰናል ጉዞ ላይ 22 ግቦችን አስቆጥሯል።
42 ጨዋታዎችን ያከናወነው። በእነዚህ 42 ጨዋታዎች ላይ ደግሞ በ90 ደቂቃ ሙሉ የተጫወተባቸው 12 ጨዋታዎች ብቻ የሚጠቀሱ ናቸው። በ30 ጨዋታዎች ላይ ተቀይሮ ወጥቷል። እንደዛም ሆኖ ግን 22 ግቦች ላይ ደርሷል። እንደ መጀመሪያ የውድድር ዘመን በጣም ጥሩ የሚባለው ለስዊድን ብሔራዊ ቡድን ባለፉት 5 ጨዋታዎች ሁሉንም ደቂቃዎች በሜዳ ላይ አሳልፏል። በ5 ጨዋታዎች ላይ በአራቱ የግብ ተሳትፎዎች ነበሩት። 4 ግቦችን አስቆጥሯል። ከዛ በተጨማሪ አሲስቶችም ነበሩትና አሁን ማተር በሚያደርግበት ሰዓት ላይ በጥሩ ብቃት ላይ እንዳለ በደንብ መመስከር ይቻላል። ለምሳሌ አሁን በፕላኔታችን ያለ ክሊኒካል ስትራይከር እያሉት ይገኛሉ። የአርሰናል ደጋፊዎች አይደለም ይህንን የሚሉት ቁጥሮች ናቸው በትክክል ያንን የሚገልጹት። ለምሳሌ 20 የግብ ሙከራ 20 ግቦችን ያስቆጠረው በቅርብ ጨዋታዎች ላይ ወደ 36 ያክል ኦን ታርጌት ሙከራዎችን ሞክረው ነው። ያ ኮንቨርዥን ሬቱን ወይም የግብ ሙከራን ወደ ግብ የመቀየር ምጣኔ ሬቱን ስንመለከት 60 በመቶ ነው። ከአርሊንግ ብራውት ሃላንድ ጋር ብናነጻጽረው 39 በመቶ ነውና የአርሰናል ቡድን በሱ ዙሪያ መገንባት አለበት ለሚሉ ተንታኞች፣ ለሚሉ አርሰናል ደጋፊዎችም ጭምር ብዙ ማረጋገጫ ይመስላል። ቡካዮ ሳካ ከሱ የተሻለ ጨራሽ ተጫዋች አይደለም። ጋብሪኤል ማርቲኔሊ ያመከናቸውን ኳሶች በቅርብ ጨዋታዎች ላይ ጭምር ተመልክተናል። ሊያንድሮ ትሮሳርድ ወይም ደግሞ ኤብሬቼዜን ለሱ የቀረበ ተጫዋች ልንላቸው እንችላለን። ከዛ ውጪ ግን በሱ ደረጃ ላይ ፊኒሸርስ የሚባሉ ተጫዋቾች እንዳልሆኑ በግልጽ ማስቀመጥ ይቻላል። አስገራሚ ቁጥሮችም ያሉ ተጫዋች ነው። ማርቲን ኦዴጋርድን በተመለከተ ደግሞ እዛው ቆየት ብለን አንዳንድ ጉዳዮች እናንሳ። ማርቲን ኦዴጋርድን በተመለከተ የኖርዌይ ብሔራዊ ቡድን አሰልጣኝ ስታል ሶል ብላንከ ብዙ ጊዜ ስለ ተጫዋቹ ዝርዝር ጉዳዮችን ያነሳሉ። በተለይ ከጉዳት ጋር በተያዘ በጉዳት በሚሰነብትባቸው ቀናት ላይ ከሱ ጋር ተነጋግረው መቼ ወደ ሜዳ እንደሚመለስ ይፋ ያደርጉ ነበር። ነገር ግን አሁን በአዲስ መልክ ብዙ አስተያየቶችን ሲጠየቁ ነበረ። ከኖርዌይ ብሔራዊ ቡድን ጋር መቼ ይቀላቀላል? መቼስ ለአርሰናል ይጫወታል? ሙሉ ጤንነት ላይ ሆኖ መቼ እንመለከተዋለን ብለው ጥያቄዎች ይቀርቡላቸዋል። ስተል ሶል ብላንከ ከሚያነሷቸው ጉዳዮች መካከል ከማርቲን ኦዴጋርድ ጋር ብዙ አንነጋገርም ወይም በቅርብ ጊዜያት ላይ ብዙ አላወራንም፣ ቴክስት እንደራረጋለን፣ ያጭር የጽሁፍ መልእክት እንለዋወጣለን። ዋናው አስፈላጊ ነገር ግን እሱ ፕሮግረስ ማድረጉ በጤንነቱ ደረጃ ላይ መሻሻሎች መኖራቸው ነው ብለው ያስቀምጣሉ። መቼ ይመለሳሉ? መቼ ነው ዝግጁ የሚሆነው የሚለው ጥያቄ ደግሞ ያለፉበት መንገድ የሚያስገርም ነው። አላቅም ከዋናው ነገር ፕሮግረስ እያደረገ ጥሩ ለውጦችን ማየቱ ነው የሚል አስተያየታቸውን ይሰጣሉ። ምናልባት ሚኬል አርቴታ ማስጠንቀቂያ ሰጥቷቸው ማሳሰቢያም ነግሯቸው ሊሆን ይችላል የሚሉ ሀሳቦች አሉ። ምክንያቱ ደግሞ በሚኬል አርቴታ በኩል ጉዳቶችን ሸፈንፈን አድርጎ ለአለመገመትም ብዙ በተቃራኒ ቡድን በኩል ስለሱ የሚነሱ ስለ አርሰናል ቀጣይ ያስተላለፍ ደረጃም ለማውጣት በጣም ከባድ እስኪሆን ድረስ ብዙ የሚሰሩ ስራዎች አሉ። ሚኬል አርቴታ ያንን ምርጫው አድርጎ ሊሆን ይችላል የሚሉ ሀሳቦች አሉ። ለሁሉም እነዚህ ጉዳዮች በዝርዝር ይነሳሉ። ከማርቲን ኦዴጋርድ ጋር በተያያዘ ለምሳሌ በእንግሊዝ ብሔራዊ ቡድን ዴክላን ራይስን ቡካዮ ሳካን በተመለከተ ምን እንደተጎዱ እንኳን መናገር አልፈለጉም። አሰልጣኝ ቶማስ ቱዌል 70% ፊትነሳቸው ላይ ይገኛሉ። ማጫወት ሪስክ መውሰድ አልፈለግንም። ተጫዋቾቹ መጫወት ፈልገው ነበረ፣ ነገር ግን ወደ ለንደን እንዲመለሱና ከአርሰናል ጋር ልምምዳቸው እንዲቀጥሉ የሕክምና ምርመራም እንዲያደርጉ ነው የወሰንነው በሚል አሰልጣኝ ቶማስ ቱዌል ግልጽ አድርገው ሲያስቀምጡት ነበረ። ነገር ግን ጉዳታቸውን ብናገር ክለቡ የሚፈቅድልኝ አይመስለኝም ብለው ነገሩን በንጥልጥል ጥለውት እንደነበረ ይታወቃል። ስለ ማርቲን ኦዴጋርድ ግን በያዝነው የውድድር ዘመን 31 ሳምንታት ተከናውኗል በእንግሊዝ ፕሪሚየር ሊግ። ከነዚህ 31 ሳምንታት ውስጥ 13ቱን ብቻ ነው በመጀመሪያ ተሰላፊነት ያሳለፈውና ይህንን ራንክ ስናደርገው በአንዳንድ ቁጥሮች ለምሳሌ በተቃራኒ የግብ ክልል ላይ በፔናልቲ ቦክስ ውስጥ ኳሶችን በመቀበል በሊጉ ላይ 9ኛ ደረጃ ላይ ይገኛል። 13 የሊግ ጨዋታዎችን ብቻ ለጀመረ ተጫዋች በጣም ጥሩ የሚባል ነው። ይህንን በተመለከተም የሰጣቸው አስተያየቶች አሉ። ከጨዋታው ጋር በተያዘ የክሬቲቪቲውን በደንብ ማስቀጠል እንደሚፈልግም በተጨማሪነት ጥሩ ትኩረት ሰጥቶት መስራት እንደሚፈልግ ያነሳባቸው ሀሳቦች አሉ። ከማርቲን ኦዴጋርድ ጋር በተያዘ በተለይ ደግሞ ለኔ የኔ ክሬቲቭ ሳይዴን ወይም የኔ ጥሩ ጎን የሚባለው የግብ ዕድሎች መፍጠር ላይ ያንን የጌም ፕላኔን የጌም አጫወት መንገዴን በደንብ አስቀጥሎ መጠበቅ ይኖርብኛል። ከዛ ውጭም ሌሎች ነገሮችን አንስቷል። ታክቲካሊ በጣም ኢምፖርታንት የሆኑ ነገሮችን ያነሳበትን ቆይታ አድርጎ ነበረ። ሶከር ባይብል ጋር የነበረው ቆይታ ነው፣ ልታገኙት ትችላላችሁ። ስለ ሚኬል አርቴታም ተናግሯል። አርሰናልን ለመቀላቀል ምክንያቱ አሰልጣኝ ሚኬል አርቴታ ነው። የሚሰራበት ጥንካሬ
ከዛ በተጨማሪም ስራዎቹ በሙሉ ኢንክሬዲብል ናቸው፣ አስገራሚ ናቸው ብሎ በግልጽ አስቀምጦታል። ስለ ሚኬል አርቴታ ምስክርነቱን ሰጥቷል። ከሱ ብዙ ተምሬያለሁ፣ ስታንዳርዱ በጣም ከፍ ያለ ነው፣ ሁሌም ቢሆን ከሁሉም ሰዎች ቤስት የሆነውን ምርጥ የሆነውን ፐርፎርማንስ ይፈልጋል በሚል ስለ ሚኬል አርቴታ ሀሳብ አስተያየቱን ሰጥቷል። ኤታን ንዋኔሪ፣ ሉዊስ ስኬሊ፣ ማክስ ዳውመንን የተመለከቱ ተከታታይ ሀሳቦችን ላንሳ። በርካታ ጉዳዮችን ነው እያነሳው ያለሁት። ሀሳብ አስተያየቶቻችሁን ጻፉልን ባነሷቸው ጉዳዮች ላይ። ለእናንተ የእንግሊዝ ፕሪሚየር ሊግ በቅርብ ጨዋታዎች ላይ በአርሰናል በኩል የአርሰናል ምርጥ ተጫዋቾች ማን ናቸው? በቻምፒየንስ ሊግም በፕሪሚየር ሊግም ላይ በዚህ በኤፍኤ ካፕም በካራባኦ ካፕም በተመለከታቸው ጨዋታዎች ላይ በማርች ወር ወይም ደግሞ በመጋቢት ወር ላይ የአርሰናል ምርጥ ተጫዋች ማን መሆን ይገባዋል? ዳቪድ ራያ፣ ዴክላን ራይስ፣ ጋብሪኤል ማጋሌሽ ወይስ ደግሞ ኤብሬቼዜ? ሀሳብ አስተያየቶቻችሁን ጻፉልን፣ መለስ ብለን እንወያይበታለን። ሌሎች ጉዳዮችን ደግሞ ላንሳ። ከ1 ዓመት በታች የእንግሊዝ ብሔራዊ ቡድን ጋር በተያዘ ሉዊስ ስኬሊ አሁን አርሰናል ቅዳሜ ዕለት በሚያደርገው የሳውዛምተን ጨዋታ ላይ እንግዲህ በደንብ በትክክል መሰለፍ አለበት፣ አንደር ዩዝድ እያሉት ይገኛሉ። ከሚገባው በታች ሚኬል አርቴታ እየተጠቀምበት ነው። በሜዳ ላይ እሱን ከዚህ በላይ መጠቀም ነበረበት፣ ብዙ ደቂቃዎችን በሜዳ ላይ ማሳለፍ ነበረበት። ነገር ግን እንደዛ እየተመለከት ነው አንገኝም እና ብዙ የሚያሳስብ ይመስላል። የሊ ካርፍሌይ ሀሳብን ላንሳ። የእንግሊዝ ብሔራዊ ቡድን ከ1 ዓመት በታች አሰልጣኝ ናቸው። በአጭር ጊዜም የዋናውን ብሔራዊ ቡድን ሲመሩ ሲያሰለጥኑ ተመልክተናቸው እንደነበረ ይታወቃል። ማይልስ ሉዊስ ስኬሊን፣ ኤታን ንዋኔሪን በተመለከተ በጣም ጥሩ መናበብ አላቸው። ከዛ በተጨማሪም በቀጣይ እነዚህን አቅማቸውን በዋናው ቡድን ውስጥ መመልከት የምንችልበት እድል መኖር አለበት። በአርሰናልም አሁን በደንብ ብዙ ደቂቃዎችን ለማግኘት የዚህ የእንግሊዝ ከ1 ዓመት በታች ብሔራዊ ቡድን ለምሳሌ መጨረሻው ጨዋታ ላይ ሞልዶቫን ሲያሸንፉ ኤታን ንዋኔሪ ግብ አስቆጥሯል፣ ሉዊስ ስኬሊ አሲስት አድርጓልና በደንብ በአርሰናል በኩል በተለይ ሉዊስ ስኬሊ የመጫወቻ ጊዜን ማግኘት አለበት። ኤታን ንዋኔሪም ወደ ፈረንሳይ መሄዱ በጣም ጥሩ ነው። ፈረንሳይ፣ ጀርመን ለታዳጊ ታለንቶች ጥሩ የመማሪያ መድረክ እየሆኑ ይገኛሉ የሚል ሀሳቦችን ያነሳሉ። ቡካዮ ሳካ ላይ ደርሰናል። የእንግሊዛዊ ተጫዋች ብዙ ትችቶችን ሲያስተናግድ ሰነባብቷል። በተለይ ደግሞ በጣም ፕሬሸር ባለበት የውድድር ዘመን ላይ እያሳለፈ ይገኛል። ዋይኒ ሩኒ ለዚህ ትክክለኛ ምላሽ ያለው የዋይኒ ሩኒን ሀሳብ አነሳላችኋለሁ። ለምንድን ነው ጫና የበረከተበት? ቡካዮ ሳካ ከዚህ በላይ ብዙ ግቦችን ማስቆጠር አለበት፣ ከዚህ በላይ ጥሩ ጨዋታውን ማሳየት አለበት ይላሉ። ጉዳቶች እየፈተኑት ይገኛሉ። ከዛ በተጨማሪም ፉክክሩ በአርሰናል ቤት እንደወትሮ አይደለም። የተጫዋቹም ብዙ ሚኬል አርቴታ ተጠቅሞበታልና ጫናዎች ሊኖሩ ይችላሉ በሜዳ ላይ ያሉ ጉዳዮች። ዋይኒ ሩኒ እነዚህን በተመለከተ ያነሳቸው ዝርዝር ሀሳቦች አሉ። ቡካዮ ሳካ አሁን ጫናው እሱ ላይ ይገኛል። አስቡት እስቲ አምበል ሆኖ ቡድኑን ለረጅሙ የውድድር ዘመን እየመራ ይገኛል። በተለይ ደግሞ ማርቲን ኦዴጋርድ ረጅም ሳምንታትን መጎዳቱን ተከትሎ የአምበልነት ኃላፊነቱን የተረከበው ቡካዮ ሳካ ነው። ዋንጫ ማሸነፍ ሌላ ፕሬሸር ነው። በሜዳ ላይ ደግሞ ፐርፎርም ማድረግ ብቃትን ማሳየት ሌላ ጫና ነውና ለሱ ከከባድ የሚባል የውድድር ዘመን እያሳለፈ ይገኛል። በመጠኑም ቢሆን ስትራግል እያደረገ ይገኛል፣ እየተቸገረ ይገኛል። ነገር ግን አሁንም ቢሆን ድንቅ ተጫዋች ነው። ሂዝ ብሪሊያንት ብሎ በጣም ጥሩ የውድድር ዘመንም እንዳሳለፈ ምስክርነቱን ሰጥቷል። ከዚህም የበለጠ ግን ጥሩ መሻሻሎችን እንደ ማሳየት እንዳለበትም የሚጠቃቅሱ ሀሳቦችን እየሰነዘረበትን ሀሳብ አስተያየት ተመልክቻለሁ። አርሰናል ጋር በተያዘ ሌሎችም ምስክርነት የተሰጡባቸው ጉዳዮች አሉ። ለምሳሌ አለን ስሚት ስለ ቡካዮ ሳካ ያነሳል። ቡካዮ ሳካ አሁን የሚገርም ብቃት ላይ አይገኝም፣ ነገር ግን በእንግሊዝ ብሔራዊ ቡድን የሱም ቦታ ማንም ሊቀማው አይችልም በሚል በግልጽ ያስቀመጠው ጉዳይ ላይ ቀድሞ አርሰናል አጥቂ ነው አለን ስሚት። በተለይ ደግሞ ከቡካዮ ሳካ ጋር በተያዘ የውድድር አመቱ ለሱ ምርጥ ነው ወይ በምንለው ደረጃ የሱ ስታንዳርድ በጣም ሀይ የሚባል ነውና እዛ ስታንዳርድ ላይ የተገኘበት የውድድር አመት አይደለም። ነገር ግን አሁን ባለው ብቃት ቢሆን ከጃረድ ቦውን ወይም ደግሞ ከኖኒ ማዱዌኬ ከሌሎችም በዛ በቀይ መስመር ቦታ ላይ በእንግሊዝ ብሔራዊ ቡድን አሉ ከሚባሉ ተጫዋቾች የበለጠ እድሎች እንዳሉት እየተናገሩ ይገኛሉ። የእንግሊዝ ብሔራዊ ቡድን ምክትል አሰልጣኝ ደግሞ አንቶኒ ባሪ ያነሷቸው ጉዳዮች አሉ። ብዙ ጊዜ ስለ አርሰናል ትችቶችን ተቃራኒ ቡድን ደጋፊዎች ሊሰጡ ይችላሉ። ነገር ግን ባለሙያዎች የሚሰጧቸውን በእግር ኳሱ ላይ ብዙ ጊዜ ያሳለፉ ቡድን መገንባት ምን መልክ እንዳለው፣ ጠንካራ አሸናፊ ቡድንስ እንዴት እንደሚገነባ እውቀቱ ልምዱ ወይም ደግሞ ኤክስፒሪየንስ ያላቸው ሰዎች ሲያወሩ መስማት ያስፈልጋል። እንደዚህ አይነት ልምድ ካላቸው መካከል በትልቅ ደረጃ እየሰሩ ያሉት የእንግሊዝ ብሔራዊ ቡድን የቶማስ ቱዌል ምክትል አሰልጣኝ አንቶኒ ባሪ ያነሷቸው ጉዳዮች አሉ። አርሰናል በጣም የሚያስገርም አፍን በእጅ የሚያስጭን በጣም አስገራሚ ቡድን ነው የተገነባው ብለው አስተያየቱን ይሰጣል። በተለይ ደግሞ ሚኬል አርቴታ እየሰራቸው ያሉ ስራዎች የገነባው ቡድንም እንዳጠቃላይ እንደ ቡድን የቡድኑ ፐርሶናሊቲም ጭምር በግሩፕም ያላቸው
ያላቸው ነገር በጣም የሚያስገርም ነው። የአመት የአርሰናል ይመስለኛል። ከዚህ በተጨማሪም ፋንታስቲክ የሆነ ቡድን ተገንብቷል የሚል ሀሳባቸውን በግልጽ ያስቀምጣሉ። ስለዚህ ጉዳዮች ተጨማሪ ሀሳቦችን በቀጣይ ጊዜያት ማንሳታችን አይቀርም። አርሰናልን የተመለከቱ ጉዳዮች መለስ ብዬ አነሳለሁ። ትናንትና አፕሪል ፉል ነበረ ወይም በተለምዶ በእኛ ሀገር አፕሪል ዘፉል የሚባለው የሞኞች ቀን ልንለው እንችላለን። ሰዎችን ለማሞኘት ብዙ የውሸት ታሪኮች ክሬት ይደረጋሉ። አርሰናልን በተመለከተ ትናንትና ክሬት ከተደረጉ በማህበራዊ ትስስር ገጾች ብዙዎች ሲቀባበሏቸው ከነበሩ ዜናዎች መካከል ክቫራትስኬሊያን የተመለከተ ነው። ከፓሪስ ሰን ጀርመን ወደ አርሰናል ለመፈረም ተስማማ። የሕክምና ምርመራውን ያጠናቅቃል። በቅርቡ ቀድሞ ፕሪ ኮንትራክት ይፈርማል። ፓሪስ ሰን ጀርመንና አርሰናል ደግሞ በተጫዋቹ ክፍያ ዙሪያ ስምምነት ላይ ደርሷል የሚሉ ዝርዝር መረጃዎችን ስንሰማ ነበረ። ሌሎችም ክለቦች ላይ ለምሳሌ ማንቸስተር ዩናይትድን ብንመለከት ከሰማናቸው የአፕሪል ዘፉል ዜናዎች መካከል በክረምቱ ማንቸስተር ዩናይትድ 2025/26 የውድድር ዘመን ሲጠናቀቅ ለቀጣይ ዓመት ሩበን አሞሪምን ዳግም ለመቅጠር ወሰነ የሚል ዘገባን ተመልክቼ ነበረ። ከዛ በተጨማሪም የቼልሲ አሰልጣኝ ሊያም ሮዜነር ሪዛይን አደረጉ፣ ኃላፊነታቸውን አስረክበው ቼልሲ ይለቀቁ የሚሉ ጉዳዮችን ሰምተናል። በጣም አስቂኝ ደግሞ የተባለው አንድ ጉዳይ ልመልከት። በዚህ እናንተም በጣም ይገርማቸዋል ብዬ የማስበው ጉዳይ ነው። አፕሪል ዘፉል ላይ ኤዲን ጄኮን የተመለከተ ነው። ቦስኒያ ጣሊያንን በመለያ ምት አሸንፋ ወደ ዓለም ዋንጫው ያለፈችበት ጨዋታ ከትናንትና በስቲያ ነበር። በደስታ የአሰልጣኙን ሚስት እንግዲህ ሳመ ተብሎ ዜና ተሰርቶለት ነበረ። ምስሎችም ብዙዎች በማህበራዊ ትስስር ሲቀባበሉት ነበረ። ነገር ግን ዜናው አፕሪል ዘፉል ነው፣ ፍጹም ውሸት ነው ተብሏል። በምስሉ ላይ የምትታየው የጄኮ ባለቤት ናት፣ የአራት ልጆቹ እናትም ጭምርና በተሳሳተ መንገድ የቦስኒያና ሄርዞጎቪኒያን ዋና የብሔራዊ ቡድን አሰልጣኝ ባለቤት ወይም ሚስት ስሟል በሚል ሲድራገብ የነበረው ጉዳይ ፍጹም ውሸት እንደነበረ የተመለከትንበት ነው። ለሁሉም እንደዚህ አይነት ጉዳዮች በዝርዝር ይነሳሉ። ከማክስ ዳውማን ጋር በተያዘ አንድ ጉዳይ ላንሳ። ሚካ ሪቻርድስ የሚያነሳው ጉዳይ ነው። ማክስ ዳውማን አሁን በአርሰናል ቤት በቋሚነት መሰለፍ አለበት ወይስ ደግሞ የለበትም የሚለው ጉዳይ ብዙ የሚያጠያይቅ አይደለም ይላል ሚካ ሪቻርድስ። ለዚህም ደግሞ እንደ ዋነኛ ምክንያት የሚያስቀምጠው ገና ነው። ለምሳሌ ቲዮ አልኮት ለእንግሊዝ ብሔራዊ ቡድን መጫወት በሚታሰብበት ሰዓት ላይ በቻምፒየንሺፕ ለሳውዛምፕተን በታችኛው ሊግ ላይ የሚጫወትበት ጊዜ እንደነበረ ያስታውሳል። ማክስ ዳውማን ለዛ ደረጃ እንኳን ገና አርሊ ስቴጅ ላይ ይገኛል። ስለዚህ ማክስ ዳውማን ጊዜ ያስፈልገዋል። ያ የሚሆን ከሆነ ደግሞ እንዲጫወት ካስፈለገ በቀጣይ የአርሰናል የፕሪሚየር ሊግ የአርሰናል የቻምፒየንስ ሊግ ጨዋታዎች ላይ ቢያንስ 8 ግቦችን ማስቆጠር ይኖርበታል። አርሰናልን ወደ ቀጣይ ዙር ማሻገር የሚችሉ ግቦችን እንዲሁም ደግሞ አበርክቶቱን በደንብ ማሳደግ ይኖርበታል የሚል ሀሳቡን ሲሰነዘር ተመልክቻለሁ። ሌሎች የመጨረሻ ጉዳዮችን ላንሳ። ከብራዚላዊው የቀይ መስመር ተጫዋች ጋር በተያዘ ሉዊስ ኤንሪኬን የተመለከቱ ጉዳዮች አሉ። ሉዊስ ኤንሪኬ ስንል ብዙዎች ከስፔናዊው የፓሪስ ሰን ዠርመን አሰልጣኝ ጋር ስሙ ሊያዝባቸው ይችላል። ነገር ግን ሉዊስ ኤንሪኬ ብራዚላዊው የግራ መስመር አጥቂ ነው። በቀይ መስመር ቦታ ላይም መጫወት ይችላል። ስለ አርሰናል ስለ ሚኬል አርቴታ ያነሳቸው ጉዳዮች በጣም የሚያስገርሙ ናቸው። ተጫዋቹ በግልጽ አስፈርሙኝ ውሰዱኝ እያለ ይገኛል። አርሰናልን በጣም የምወደው ክለብ ነው ይላል። የሚጫወትበት መንገድ በጣም አግሬሲቭ ነው። ጫን ብሎ የሚጫወት ቡድን ነውና ከዛ በተጨማሪም በግራም በቀኝም መስመሩ ላይ በደንብ የሚያጠቃ ቡድን ነው። እንደማስበው ከሆነ ለአርሰናል መጫወት ለኔ በጣም ትልቅ እልም ነው። ከጋብሪኤል ማጋሌሽ ከጋብሪኤል ማርሴሊ ጋር ተነጋግር ያለው ሚኬል አርቴታ ሁሌ የቡድን አጋሮቹን ተጫዋቾቹን ጭምር በደንብ እንደሚያደምጥ ከነገሩኝ ሀሳብ መረዳት ችያለሁና ወደ አርሰናል እግዜር ካለ ፈጣሪ ከፈቀደ ወደ አርሰናል መጥቼ መጫወት ፈልጋለሁ ብሏል። ሚኬል አርቴታን በተመለከተ ጆሽ ክሮንኬ የስታን ክሮንኬ ልጅ አሁን በዋነኝነት የአርሰናል ፈራጭ ቆራጭ ነው ማለት ይቻላል። አንድሪያ ቤርታ የአርሰናል ስፖርቲንግ ዳይሬክተርና ሚኬል አርቴታ ንግግር ስለማድረጋቸውና ሚኬል አርቴታ 2027 ላይ ወይም ደግሞ ከ2 ዓመት ባነሰ ጊዜ ውሉ ይጠናቀቃል በአርሰናል ያለው ውልና አዲስ ውል ሊቀርብለት እንደሚገባ የሚያሳዩ ያንን ትኩረት ሰጥተው የሚንቀሳቀሱ መረጃዎችን የተመለከትንበት ነው። ከዚህ ጋር በተያዘም ተጨማሪ ጉዳዮች እናንተም ሀሳብ አስተያየቶቻችሁን ጻፉልን። ሚኬል አርቴታ አዲስ ውል ይገባዋል ወይስ ደግሞ ባለበት መቀጠል ነው ያለበት? እስከ 2027 ድረስ ወይም ደግሞ የውድድር ዓመቱ የዘንድሮ የውድድር ዓመት እስኪጠናቀቅ መጠበቅ አለበት? ብዙ የሚባልበት ጉዳይ ነው። ኦፕታ ሱፐር ኮምፒውተሮች ግምትን ተመልክቼ ነበረ። 36% በዚህ
ቻምፒየንስ ሊግ ላይ ያለው የማሸነፍ ምጣኔ ይታወቃል። በፕሪሚየር ሊግ ላይ ከ90 በመቶ በላይ ነው። በኤፍኤ ካፕ ላይ ደግሞ አርሰናል 8 ቡድኖች በቀሩበት ቸልሲ፣ ማንቸስተር ዩናይትድ ቸልሲ፣ ማንቸስተር ሲቲ እንዲሁም ማንቸስተር ሲቲ በተጨማሪ ሊቨርፑልና ማንቸስተር ሲቲ እርስ በርስ በቀጣይ የአራተኛ ዙር ላይ ይገናኛሉ። ሳውዛምፕተን፣ ፖርት ቫሌ እና ዌስትሃም ዩናይትድ የሚያደርጓቸው ጨዋታዎች ይጠበቃሉና ከነዚህ ከቀሩ 8 ቡድኖች መካከል አርሰናል 36 በመቶ ዋንጫውን የማሸነፍ ቅድሚያ ግምት አግኝቷል ተብሏል። ኒውካስል ዩናይትድን የተመለከተ ጉዳይ ላንሳ። ሳንድሮ ቶናሊ፣ አንቶኒ ጎርደን ኒውካስል ዩናይትድ ለነዚህ ተጫዋቾች ለእያንዳንዳቸው ኢች ኤንድ ኤቭሪዋን በሚለው ስንመለከት 100 ሚሊዮን ፓውንድ ለእያንዳንዳቸው ይፈልጋል። ከዛ በተጨማሪ ቲኖ ሊቨርመንቶን ስንመለከት የቀይ መስመር ተከላካዩን 60 ሚሊዮን ፓውንድ ኒውካስል ዩናይትድ ለተጫዋቹ ዝውውር ይፈልጋል። አርሰናል ደግሞ ሳንድሮ ቶናሊንም እነዚህን 3 ተጫዋቾች ይፈልጋል። እንደዚህ የአትሌቲክ ዘገባ ከሆነ ግን ለነዚህ ተጫዋቾች በዚህን ያክል ደረጃ ትልቅ ክፍያ ይከፍላሉ የሚለው ትልቁ ጥያቄ ነው እየተባለ ይገኛል። በዋነኝነት ግን የተጫዋቹ ጉዳይ በስፋት እየተነሳ ይገኛል። አርሰናል ቤት ካሉ የዝውውር ጉዳዮች መካከል አርዳ ጉለርን፣ ኒኮፓዝን የተመለከቱ ጉዳዮች ባለፉት ቀናት ስንሰማ ነበር። በተለይ ደግሞ ለአርሰናል ሰርግና ምላሽ የሆነበት አጋጣሚ አለ። በዚህ ደረጃ እንዴት ነው ካላችሁ በተለይ አሰልጣኝ ሻቪ አሎንሶ ቡድኑን ከለቀቀ በኋላ እየተነሱ ያሉ ጉዳዮች አሉ። ሚድ ሲዝን ላይ ክለቡን ሲለቅ በተለይ በጣም በአሲስት ደረጃ በቡድኑ ቁልፍ ተጫዋችነት ሚና ጁድ ቤሊንግሃም በጉዳት በነበረባቸው ወራትም ላይ ጭምር የሚገርም ጊዜን ያሳለፈው ቱርካዊው አርዳ ጉለር በዚህ በስፔን ቆይተው በማድሪድ ቆይተው ደስተኛ ላይሆንባቸው የሚችሉ ምክንያቶችን ተመልክተናል። ያንንም በተመለከተ ኒኮፓዝ በተለይ ደግሞ በአርዳ ጉለር ደስተኛ ለመሆን ላይ ኒኮፓዝ የሚመጣ ከሆነ ሪያል ማድሪድ ከሁለቱ አንዱን መምረጥ ይኖርበታል። ተመሳሳይ አይነት ኳሊቲ፣ ተመሳሳይ አይነት ያጫወት መንገድ ያላቸው ተጫዋቾች ናቸውና ቪክቶር ሙኖዝም ጭምር እዚሁ እጩ ውስጥ ይገባልና በተለይ ኒኮፓዝ ወደ ሪያል ማድሪድ የሚመለስ ከሆነ የዚህ አርሰናል በተጫዋቹ በኩል አርዳ ጉለርን ማግኘት ይችላል። አርዳ ጉለር በዛ የሚቆይና ኒኮፓዝ ወደ ሪያል ማድሪድ የማይመጣ ከሆነ ኒኮፓዝን ከኮሞ ማስፈረም እንደሚፈልግ የሚያሳዩ ዘገባዎች አሉ። ዩሊያን አልቫሬዝ እንዲሁም ደግሞ ፈራን ቶሬስን የተመለከቱ ጉዳዮችም አሉ። ፊጃስ የተባለው የስፔን ብዙሃን መገናኛ ይዞት የወጣው ዘገባ እንደሚያሳየው ከሆነ ባርሰሎና ዩሊያን አልቫሬዝን ማስፈረም ይፈልጋል። የግልጽ ኦብቪየስ የሆነ በብዙሃን መገናኛዎች ብቻ ባይዘገብም ጭምር ብዙ የሚባልበት ጉዳይ ነው። ከዛ ውጪ ደግሞ በአርሰናል በኩል የሚፈልግ አንድ ተጫዋች አለ ተብሏል። በእርግጥ የአርሰናል የመጀመሪያ ዕቅድ ዩሊያን አልቫሬዝ ነው። ከዛ ውጭ ግን እነ ፈራን ቶሬስ በአማራጭነት ቀርቧል። ባርሰሎና ደግሞ ዩሊያን አልቫሬዝን የሚያገኝበት እድል ካለ ምናልባት ፈራን ቶሬስን መልቀቅ ይኖርበታል። ፈራን ቶሬስን ደግሞ ለመልቀቅ ትክክለኛው ገዢውን በገበያው ላይ ለመግዛት በጥሩ ቁመና ላይ ያለው ቡድን አርሰናል ይመስላል። ስለዚህም አርሰናል ተጫዋቹን ፈራን ቶሬስን ማስፈረም የሚችል ከሆነ ዩሊያን አልቫሬዝ ለባርሰሎና እንደ መሸጥ እንደ ማበረታታት ይሆናልና አርሰናል በዚህ ዝውውር ላይ የበለጠ አንድ ሁለት ብሎ ማሰብ ያለበት ይመስላል። ቀደም መግቢያ ላይ ያቀረብኩላችሁ ጥያቄ ነበረ። የመጨረሻ የዝውውር ዜናዬን አነሳለሁ። ከዛ አስቀድሜ ግን ቀደም በአርሰናል በኩል የፕሪሚየር ሊጉ የመጨረሻ የክሪስታል ፓላስ ጨዋታ ሊጠናቀቅ ወይም የመጨረሻው ጨዋታ 52 ቀናት ብቻ ይቀሩታል። በአርሰናል ቤት 52 ቁጥር መለያ ለብሶ የምታስታውሱ ተጫዋች ማን ነው ብዬ ጠይቂያችሁ ነበር። ኒክላስ ቤንትነር ነው። ቤንትነር በአርሰናል ቤት እንግዲህ በብቃቱም በአወዛጋቢነቱም ብዙ የተባለበት ተጫዋች ነውና ጥሩ ብቃት እንዳለው ይታወቃል። ኒኮላስ ቤንትነር በአርሰናል ቤት 52 ቁጥርን መለያ ለብሶ ሲጫወት ተመልክተነዋል። አሁን የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 52 ቀናት ቀርተውታል። በቀጣይ ጊዜያት ደግሞ የአርሰናል ቆይታ ይጠበቃል። የአንድ ተጫዋች ወኪል አስተያየት ስለመስጠቱ ስለ አርሰናል ዝውውር ብዙ ስለማለቱ ሳነሳላችሁ ነበር። የሌቨርኩሰኑ ተጫዋች ክርስቲያን ኮፋንን የተመለከተ ነው። የተጫዋች በትልቅ ደረጃ በሚኬል አርቴታ ይፈልጋል። አርሰናል ጄኒዩን የሆነ ግልጽ የሆነ ፍላጎት አለው። የ19 ዓመቱ ተጫዋች በሚገርም ሁኔታ በጣም ስታንዳውት የሚባል ፐርፎርማንስ በባየር ሌቨርኩሰን በያዝነው የውድድር ዘመን እያሳለፈ ይገኛል። በእርግጥ ቁጥሮቹ በመግባት ረገድ አሲስት በማድረግ ረገድ ያን ያክል ከፍ ያሉበት አይደለም። 39 ጨዋታዎችን አከናውኗል። 7 ግቦችን አስቆጥሯል። 8 ለግብ የሆኑ ኳሶችን አቀብሏል። ወደ 14-15 ያክል የግብ ተሳትፎ ያለው ተጫዋች ነው። በዚህ ሂደት ላይ ግን አርሰናልም ስንመለከት በተጫዋቹ ሂደት ላይ ሚኬል አርቴታ ፍላጎት እንዳለው ኤሪክ ዶፖሎ የተባለው የተጫዋቹ ወኪል ያነሳቸው ጉዳዮች አሉ። ጄኒዩን
ትክክለኛ ፍላጎት አለው። ሚኬል አርቴታም ተጫዋቹን በደንብ ይወደዋል። በጣም ኮንትራክቱን በተመለከተ ሌሎችንም ጉዳዮች ከተጫዋቹ ያጫወት መንገድ ጀምሮ ፊዚካሊ በጣም ስትሮንግ ነው፣ ፈጣን ነው፣ ቴክኒካሊ በጣም ጥሩ ቴክኒክ ያለው ተጫዋች ነው። ዲፌንሲቭሊም ጥሩ ስራዎችን መስራት ይችላልና እነዚህን ስንደማምር በዚህ የገበያ ዋጋ ላይ በዚህ ወቅት ላይ በክርስቲያን ኮፋን ደረጃ ያለ አጥቂን በ60 ሚሊዮን ዩሮ በ70 ሚሊዮን ዩሮ የትኛውን ቡድን ማግኘት አይችልም በሚል የሚያስቀምጣቸው መረጃዎች አሉ። ለሁሉም እነዚህን በዝርዝር የተመለከትናቸው ጉዳዮች ናቸው። ነገም በአዳዲስ ጉዳዮች አርሰናልን በተመለከቱ መረጃዎች እንመለሳለን። የሪዮ ፈርዲናንድ የሩድ ጉሌትን እንዲሁም ደግሞ የነ ዋይኒ ሩኒን ሀሳብ በተመለከተ ከአርሰናል የተጫዋቾች ጉዳት ጋር በተያያዘ ነገ መለስ ብዬ በዝርዝር የምቃኛቸው ጉዳዮች ይኖራሉ። ለዛሬ ግን እዚህ ላይ እናጠናቅቃለን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን እንጠብቃለን። መልእክቶቻችሁን ጻፉልን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።